ገራፊውን በደንብ ማየት አልቻልኩም ነው እሷ የምትለው። ተገራፊው ግን ያው የቤቱ ባለቤት እንደሆነና አፌን ከፍቼ ቀረሁኝ። ማን ነው የሚገርፈው? ለምንድን ነው የሚገርፈው? ብራቸው እንዲበረክት የእባብና የዘንዶ ጭንቅላት የሚያስቀምጡ የከተማችን ሀብታሞች መጥቶ የአንቺ ስፍራ አይደለም ነው የሚላት ሁሌ ቅዱስ ሚካኤል። የአንቺ ስፍራ አይደለም፣ ቃሌን አከብራለሁ፣ ከአንተ ትእዛዝ ውጭ ያልሆነም የሚለው ነገር እየደጋገመ እስከሚበቃው ተገርፎ ነው። ማንም ሰው ስልኩን ይዘጋል። ማንም ሰው ይዛለት የሞት ቀጠሮ ቢኖር እናቱ ብትሞት ከዛ ቤት ውስጥ አይወጣም። የታዘዘለት ስለሆነ በዕለተ ሐሙስ ቅቤ ተቀብቶ ጫት እየቃመ አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ ከቤተሰቦቻችሁ በጀት ቀንሳችሁ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ላይ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም እንደተለመደው እጅግ በጣም አነጋጋሪና አስገራሚ የሆነ ታሪክ ነው ወደ እናንተ ይዤ የቀረብኩት። የፕሮግራም ተከታታይ ነች። ያደረሰችኝ በሰው ቤት ውስጥ ተቀጥራ ረጅም ዓመት የሰራች የቤት ሰራተኛ ያየችውን ጉድ የኔ መርሃ ግብር ስለምትከታተል ማለት ነው። እና እንግዲህ በአብዛኛው ታሪክ የሚያደርሱኝ ያው መርሃ ግብሬን የሚከታተሉ ሰዎች ናቸው። ያንን ታሪክ ይሰማሉ፣ እነሱም ጋር ያለውን ታሪክ ሼር ያደርጉኛል። የዚህም መርሃ ግብር ዋና ዓላማ ያ ነው እና አጠገባቸው ያለ የተሰራ ያለበትን ነገር ሌሎች ሰዎች እንዲጠነቀቁ፣ ሌሎች ሰዎች እንዲማሩበት አድርሱኝ በምለው መሰረት እንግዲህ ታሪኮች እየደረሱኝ ነው። ለመሆኑ ስንቶቻችሁ ካዝናቸው ውስጥ ሀብታምነታቸው እንደቀጠለ እንዲኖር ብራቸው እንዲበረክት የእባብና የዘንዶ ጭንቅላት የሚያስቀምጡ የከተማችን ሀብታሞች እንዳሉ ታውቃላችሁ? ዛሬ ስለሱ ነው የምነግራችሁ እና መቼም የማይሰማ ነገር የለም። ይቺ ልጅ እንደነገርኳችሁ በመግቢያ ላይ ፕሮግራም ተከታታይ ነች። የሰው ቤት ሰራተኛ ነች። ሀብታሞች ቤት ነው የምትሰራው። እንደ አጋጣሚ ሆነው እንግዲህ እሷ የተቀጠረችበት ቤትና ባለቤትና ወንድምየው ጎን ለጎን ነው የሚኖሩት። ያው ተቀራራቢ አካባቢ ማለት ነው። በጣም ሀብታሞች ናቸው። እሷ እንደነገረችኝ በጣም ሀብታሞች። ነገር ግን የሀብታቸው ምንጭ እሷ በነበረችበት ሰዓት ላይ አረጋግጣ እንደተረዳችው በትክክለኛው መንገድ ተሰርቶ የመጣ ገንዘብ አይደለም። ነገር ግን ባዕድ አምልኮን መሰረት አድርገው የተገኘ ገንዘብ እንደሆነ በዓይኗ በብረቱ አይታ እንደነበረ ነው የነገረችኝ። ዝርዝር ታሪኩ ምን ይመስላል የሚለውን ነው እንግዲህ በዝርዝር የምነግራችሁ ማለት ነው። እች ልጅ እዚህ ቤት ውስጥ ከገባች ኦልሞስት 3 ዓመት ሆኗታል። ሰውየው በጣም ሀብታም ነው። 2 ሚስቶች አሉት። አንደኛዋ ሌላ ቦታ ነው ቤት ተሰርቶላት ራሷን ችላ ያው የሚያስፈልጋት ነገር የተሟላላት የምትኖረው። እሱ ደግሞ በዋናነት የሚኖረው እዚህኛዋ ሚስቱ ጋር ነው። እሷ የተቀጠረችውም ትልቋ ሚስት ጋር ነው። እንግዲህ ትልቋና ትንሿ የተባባሉ ይጠራላሉ ነው ያለችው። አይ ቲንክ ያው እንግዲህ ምናልባት እሱ የሚከተለው እምነት ስለመፈቀደለትም ሊሆን ይችላል። 2 ሚስቶች ናቸው ያሉት። ያው ይታወቃል ሰውየው በጣም ቱጃር ነው እና በጣም ብዙ ሱቆች፣ በጣም ብዙ ድርጅቶች፣ በጣም ብዙ ሆቴሎች፣ በርካታ የንግድ መኪኖች እንዳሉት ነው የነገረችኝ። እና ከሁለቱ ሚስቶቹ ኦልሞስት ወደ 13 ልጆች እንደወለደ ነው የነገረችኝ። እና ትልቅ ግቢ ሆኖ ጥጉ ላይ ሰርቪስ ቤት ነው የተሰራው። ያ ሰርቪስ ቤት የሰራተኞች ነው
በርካታ ሰራተኞች አሉ፣ እሷን ጨምሮ ማለት ነው። ሁሉም የየራሱ የስራ ድርሻ አለው። የእሷ ድርሻ ግን ምንድነው? ጽዳትና ምግብ ነው። ስለዚህ በቅርብ ቤት ውስጥ ጉድ ጉድ የምትለው እሷ ነች። እንግዲህ እንደሷ አባባል ከሌሎቹ በጽዳትም በውበትም የተሻለች ስለሆነች ያንን ቦታ እንዳገኘች ነው የነገረችኝ። ያው ማንም ሰው ሲያሰራ ጽዳት ያለውን ሰው ይመርጣል። የመጀመሪያ ምርጫው እሱ ነው። በተለይ ምግብ የሚሰራ ከሆነ ቤት ውስጥ እንደዚህ እንግዶች ሲመጡ ፊት ለፊት የሚታይ ሰው የሚሰጠውን ቦታ ታውቃላችሁ። እና ከዛ አንጻር እቺ ልጅ ያ ቦታ ይሰጣትና ቤተሰቡን ማገልገል ትጀምራለች። ምግብ ትሰራለች፣ ቤት ታጸዳለች። ሌላው ስራ የሌሎች የቤት ሰራተኞች የስራ ድርሻ ነው እና ሁሉም የሚታዩት እንደነገርኳችሁ ጥግ ላይ ነው። መሀል ላይ እንግዲህ በፊት ለምን እንደተቆፈረ አላውቅም ነው ያለችው። እና ሴፍቲ ታንከር አለ። ያ ሴፍቲ ታንከር ተቆፍሮ ከላይ ክዳን አለው። በነገራችን ላይ ከብቶች አሉ። የአሜሪካ ላሞች ነው የሚባለው፣ ወተት የሚሰጡ ማለት ነው። እና ለእነሱ ደግሞ ግቢው ነው ነገርኳቸው፣ በጣም ትልቅ ነው። ለእነሱ ደግሞ ጥግ ቦታ ላይ ተሰርቶላቸው በመሀል አጥር አለው። ከአጥሩ ወደዛ ያለው የከብቶች ቤት ነው። ከአጥሩ ወዲህ ያለው ደግሞ እንደገና በግንብ ታጥሮ አንድ ትልቅ ግቢ ውስጥ ሆኖ ከግንቡ ወዲህ መለስ ደግሞ የሰራተኞች መኖሪያና ዋናው ቤት አለ። ነገር ግን በዋናው ቤት በሰርቪሱ በሰራተኞች ማደሪያ ሰርቪስ እና በበረቱ ወይም ደግሞ ከብቶች በሚያድሩበት ቤት መካከል በጣም ርቀት አለ ነው ያለችኝ። እንግዲህ የግቢውን ስፋት መገመት ያን ያህል አይከብድም። እንግዲህ የድሮ ይዞታ ሊሆን ይችላል ብዬ ነው የምገምተው። ሰው እንደዛ እየተኖረ እያለ ከዕለታት አንድ ቀን ምን አየሁ አለች። እንድጠራጠር ያደረገኝ ሌሊት ተኝታ እሰማ ነበር አለች። እዛ ቤት ተቀጥሬ ከገባሁ በኋላ የሚያውቁኝም ሰዎች ሱቅ ተልኬም ሲሄድ የሚያሾፉብኝ ሰዎች አሉ። አንቺ ጠንቋይ ቤት ነው የገባሽው፣ አንቺ ሴጣን አምላክ ቤት ነው የገባሽው እያሉ ምን ለማለት ፈልገው ነው እላለሁ። ፕላስ ሰውዬው ምን አስጠንቅቋታል? እዚህ ሰፈር እንደው በሀብቴ ስለሚቀኑ ምንም ነገር ቢሉሽ እንዳታምኛቸው የሚል ነገር ነግሯታል። እና እሷ የሚያሰበችው እንደዛ ነበረ። ሰው ከሰው ሀብት ማነው ከሰው ጀርባ ላይ አይወርድም እንዲህ አይነት ነገር። እና አንድ ቀን ተኝቼ ባር ድምፅ ሰማዋለች። ባር ድምፅ ሰማሁ። ሁሌ በነገራችን ላይ እሷ ሄዳ ሸቀጣሸቀጦችን እንግዳ ሲመጣ እንግዶች መጥተው ለስላሳ አምቦሃ ምናምን ሲያስፈልግ አንዳንድ የሚመጡ እንግዶች የሚቅሙ ናቸው። ለእነሱ የሚያስፈልገው ነገር ከሱቅ ምናምን ስታመጣ የተግባባችው ባለ ሱቅ አለ እና በጣም ከመቀራረብ በጣም ከመላመድ የተነሳ ቆማም ታወራዋለች። አንዳንዴ ያው ሳትታይ ምናምን እና ሳታይ ስላችሁ ባለቤቶቹ እንዳያወጣ ተጠንቅቀ። ያው ብዙ የቤት ባለቤት ሰራተኛ ሲቀጥር ሰራተኞች ከባለሱቆች ጋር ወይም ሱቅ ውስጥ ከሚሰሩ ልጆች ጋር በጣም እንዲቀራረቡ አይፈልጉም። ምክንያቱም አንደኛ ከኛ ቤት አስወጣው ሌላ ያስቀጥራሉ ብለው ስለሚፈሩ ማለት ነው። እና እቺ ልጅ ያንን እየተጠነቀቀች ነው ከዛ ከባለሱቅ ጋር የምታወራና ሁሌ ይላት ነበረ፣ አንቺ ቤት ውስጥ ግን ተስማምቶሻል? ሰውየው እኮ ታውቂያለሽ ላይ ይጠረጠራል። በምን ነው የሚጠረጠረው? እንደዚህ ጠንቋይ ነው ሰይጣን ያመልካል ምናምን ይባላል። ባኪ ሰው ወሬ ነው። ምክንያቱም ባለቤቱ ያላትም አለ በእኔ ሀብት ስለሚቀኑ ብዙ ነገር ያስወሩብኛል ብሏታል ገና እንደገባች። እና ምንም ነገር እንዳሰሚ አርፌ ስራሽን ስሪ፣ በእድገት ላይ እድገት ታገኛለች ነው የተባለችው። እሷ ደግሞ እንጀራ ፈላጊ ነች። ስለዚህ የተባለችውን አክብራ ስራዋን እየሰራች ነው። በዛ አይነት ሁኔታ እንደቀጠሉ ከዕለታት አንድ ቀን ምን አየኋለች። ሌሊት ላይ አልሞስት 7 ሰዓት አካባቢ ነው ባድ ድምፅ ሰማሁ እና መውጣት ፈራሁኝ አለች። ምንድነው ብዬ ቀስቀስ ብዬ ያለሁበትን መስኮት መጋረጃ ቀስ ብዬ ገርበብ አድርጌ ስመለከት ያየሁትን ማመን አቃተኝ ነው ያለችው። በጣም በሚገርም ሁኔታ እንዲህ አይነት ነገር ከዚህ በፊትም ሌላ ቦታ ስለገጠመኝ ነው። ጀስት ፈኒም አይደለም አክቹዋሊ ድርጊቱ ቢያናድድም እንደገና ደግሞ ይሄ አስቂኝ ገጽታም አለው እና ዙሪያውን እንትን እየተባለ ሰውየው ከወገቡ በላይ ባለሀብቱ ራቁቱን ነው እና የዞረ የሚለምነው ሰው አለ። የሚለምነው ሰው ግን አልታየኝም ነው ያለችኝ እሷ። አይ ቲንክ የሆነ ነገር ላዩ ላይ ሲያርፍ ይሰማል እና ልክ የሆነ ቦታ ላይ ሲያርፍ ጀርባውን ይዞ እንዳመመው እንዴት ነው በቀበቶ ወይ በዱላ ስትመቱ ልክ ጀርባችሁ ላይ ሲሆን ጀርባችሁን ይዛችሁ የምታቀስጡበት ልክ እንደዚህ አይነት ነገር ያለው እና
ገራፊውን በደንብ ማየት አልቻልኩም ነው እሷ የምትለው። ተገራፊው ግን ያው የቤቱ ባለቤት እንደሆነ እና አፌን ከፍቼ የቀረሁኝ ማን ነው የሚገርፈው? ለምንድን ነው የሚገርፈው? እና ሁሌ የሰውየው ድምፅ መጀመሪያ ማልጎምገም ነበር። ከዛ እሺ ሁለተኛ አይለምደኝም፣ ቃሌን አከብራለሁ፣ ከአንተ ትእዛዝ ውጭ ያልሆነም የሚለው ነገር እየደጋገመ እስከሚበቃው ተገርፎ ነው የምትለው እሷ። ተገርፎ ልክ ወደ ቤቱ እየገባ እያለ መስኮቴን ዘግቼ ተኛው። ከዛ በኋላ ግን እንቅልፍ ሊወስደኝ አልቻለም ነው ያለችው። እንደ አይነት ነገር በነገራችን ላይ ከዚህ በፊትም ታሪኩን አልሰራሁበትም እንጂ እንደ አይነት ነገር ሰምቻለሁ። እንዲህ ባለሀብት ሰይጣን የሚያመልክ ቤቱ አጋንንት የሚጠራ ሰው ሌሊት የሆነ ትዕዛዝ ተላልፎ ሌሊት እያሳደደ ሲገርፈው ነበር የሚል ነገር ከሌላ ቦታም ሰምቻለሁ። እና ያ በጣም ተገጣጠመብኝ እና ምንድነው በውስጤ የመጣው እንዴ የከተማችን ሀብታሞች ሁሉ ሌሊት እየተነሱ የሚገረፉ ናቸው ወይ የሚል ነገር በአእምሮዬ እንዲመላለስ ምክንያት ሆኗል። ባዕድ አምልኮ ውስጥ የገባ ሰው አይደለም ይሄንን ሌላም ነገር ሊያስተናግድ እንደሚችል ምንም ጥርጥር የለውም። ከዛ በኋላ የተባለው ነገር ለካ እውነት ነው ማለት ጀመርኩ አለች። ስለዚህ ከዚህ ቤት ውስጥ እንዴት ነው የምወጣው? ይህ ሰውዬ ሰይጣን አምላኪ ከሆነ ነገ እኔ ላይ ምን ሊፈጥር እንደሚችል ማን ያውቃል? ምን ይታወቃል? በዛ ላይ ደግሞ በእምነት አይገናኙም። በነገራችን ላይ በእምነት አይገናኙም እና ለምንም እንደገባች ጠይቂያት ነበረ። አንደኛ ጥሩ ስለሚከፈለኝ ነው ያለችው፣ ምንም አልደረገችው። ሁለተኛ ነፃነቴ ስለሚከበር፣ ምክንያቱም የኔ የምግብ መስሪያ ቁሳቁሶች ለብቻ ናቸው። የራሴ ምግብ የምሰራው ራሴ ነኝ። ስለዚህ በምንም ስለማንገናኝ የእነሱን ብቻ እሰራለሁኝ እንጂ በምንም ስለማንገናኝ ያን ያህል ክብደት አልሰጠሁትም ነው ያለችው። ግን ኤኒዌይ በውስጥ አንዳንድ ነገሮችን ተነጋግረናል። እንደዛም ሆኖ ግን በጣም በሚገርም ሁኔታ እች ልጅ በነፃነት ክፍሏ ውስጥ በእምነቷ የኦርቶዶክስ እምነት ተከታይ ነች። የምትጸልይ፣ የምትሰግድ፣ የምትንበረከክ፣ የምትጾም እንዲሁም ደግሞ የመምህራኖችን ትምህርት አዘውትራ የምትከታተል ልጅ ስለሆነች መንገዱ ገብቷታል እና እንግዲህ በደላል አማካይነት ስለሆነ መጀመሪያ እኔ ከእምነቴ ጋር አንድ አይነት እምነት ካልሆነ እንዴት ብላ ነበር እና ግዴለሽም። ደላሎች ደግሞ ታውቃላችሁ እንዲህ አይነት ልጅ እንደዚህ ክራይቴሪያው ተነግሯቸው አምጦ ሲባሉ የሚያገኙትን ኮሚሽን ከሀብታሞች ስለሚያውቁ በግድ አሳምነው ነው ያስገቧት። ጥሩ ብር ይከፈልሻል። ኦፍኮርስ የሚከፈላት ብር የተለመደ ብር አይደለም። ሌሎች ሰራተኞች ከሚከፈላቸው ጋር በምንም አይገናኝም። በዛ ላይ ደግሞ እንግዶች ሲመጡ ለስላሳ ውሃ ምናምን ስትላላክ የሚሰጣትም ቲፕ አለ እና ያ አስሯት እንዳስቀመጣት አልደበቀችኝም። ነገር ግን ያንን ካየች በኋላ አእምሯ ኮምፕሊት የተቀየረው ከዚህ ቤትማ መውጣት አለብኝ። ይህንን እያሰላሰለች በነበረበት ሰዓት ምንድነው የተፈጠረው? ለምንድን ነው የተገረፈው? ማን ነው የገረፈው የሚለው ነገር በውስጧ ቢመላለስም ነገር ግን ከምትማረው ከምትከታተለው ትምህርትም ተነስታ ሰፈር ውስጥ ከሚነዛው አሉባልታም አይደለም አክቹዋሊ ከሚነገረው ነገር ላይ ተነስታ በቃ ይሄ ሰው እንደተባለው ሰይጣን ላኪ ነው፣ ስለዚህ የሆነ ትዕዛዝ ተላልፏል፣ ኦር የሆነ ግብር አላሟላም፣ ስለዚህ ቅጣቱን እያገኘ ነው የሚል ኮንክሉዥን ላይ ነው የደረሰችው። ይህንን በውስጧ ይዛ እያሰላሰለች ከዚህ ቤት መቼ ነው የምወጣው? በቃ የሚቀጥለው ወር ደሞዜን ተቀብዬ የሆነ ምክንያት ፈጥሬ ከዚህ ቤት እወጣለሁ እያለች እያሰላሰለች ሳለች ምን ይፈጠራል? ሰውየው አለች የሚገርምህ መኝታ ቤቱ ትልቅ ካዝና እንዳለ አውቃለሁ። መኝታ ቤቱንም እኔ ስለሆንኩ ማጸዳው በጣም እኔ ላይ እምነት አለው አለች። ያንዳንዱ ሰው እምነት የሚገርም ነው። ነገር ግን ከሚስቱ ይልቅ እንግዲህ ሁለት ሚስቶች እንዳሉት ነግሬያለሁ አለች። ከሚስቶቹ ይልቅ እሱ የሚያምነው ካዝናውን ነው። ካዝና ውስጥ ብር ሊያስቀምጥ እንደሚችል ገምታለሁ አለች። ያው አይቼው ባላቅም ባለሀብቶች እንግዲህ ትልቅ ካዝና የሚያወጡ ሌላ ነገር ወይ ወርቅ፣ ውድ የሆኑ ቅርሶችን ፕላስ ብር ሊያስቀምጥ እንደሆነ ግምቱ አለኝ። ባላይም ነው ያለችኝ። አንድ ቀን ሻወር እየወሰደ እያለ ካዝናውን እንግዲህ በምን ምክንያት እንደሆነ አላቅም ነው ያለችው እሷ። ከፍቶት ቁልፉን ላዩ ላይ እንደተሰካ ገርበብ አድርጎ ትቶታል። እና ሻወር ቤት ነው፣ ሻወር እየወሰደ ነው። አጋጣሚ ነጠላ ጫማ ነው ፎጣ ረስቶ እንዳቀብለው ሲጠራኝ ነው የምትለው እሷ። እንዳቀብለው ሲጠራኝ ልክ ገብቼ አቀብየው ስወጣ ኖርማሊ እሱ መታጠብ ጀምሯል። ያው ትንሽ የሻወር ምንድን ነው ዝግ መስታወቱ የለም
በዛ ላይ ይሄ በረዶ እንትኑ ስለሆነ አይተያይም፣ እንዲህ መታየቱ የለም ኖርማሊ ያ ስለሚሸፍን እና በቀዳዳው በኩል አቀብየው ልክ ስወጣ እሱ ኖርማሊ ውሃውን ከፍቶታል። ስለዚህ የውሃው ድምፅ ስላለ ሌላ ድምፅ አይሰማም። የውሃ ድምፅ ሞር ሌላውን ድምፅ ውጦ ስለሚያስቀረው ማለት ነውና ልክ ሳይ እንትኑ ገርበብ ብሏል አለች። ካዝናው ወጥቼ የተመለስኩት አለች እግዚአብሔር በሚያውቀው ካዝናውን ረስተው ነው ወይ ልል ነው። እና ልክ እንደዚህ ካዝናውን ያየሁትን ነገር ማመን ከበደኝ ነው። ገርበብ ነው ያለው ሳይ ባዕድ የሆነ ነገር ተመለከትኩ። ቀርቤ ስመለከተው ያየሁት ነገር ማመን ከአቅሜ በላይ ነው የሆነው እና ኖርማሊ የተቆረጠ የዘንዶ እና የእባብ ጭንቅላት ነው የተመለከተችው። በቃ ልጮህ ምንም አልቀረኝም ነው ያለችው። እና ሲቃ ይዞኝ ብጮህ ምን አይተሽ ነው ልባል ስለምችል እንደምንም ራሴን ተቆጣጠሬ ከዛ ክፍል ወጣሁ። እንግዲህ ይህ ሰውዬ ታጥቦ ከወጣ በኋላ ካዝኖ እንዳልተዘጋ አውቋል። እቺ ሴት አይተዋለች አላየችውም የሚለው እሱ ጋር ነው እንግዲህ ጥያቄው ያለው። አልጠየቀኝም ነው ያለችው። ምናልባት ያላየሁት መስሎት ሊሆን ይችላል፣ ወይ ደግሞ ብታይ ልትነግረኝ ትችላለች። እንዴ ካዝናው እኮ ክፍት ነው ለምን አልዘጋሁም ልትለኝ ትችላለች በሚል ምንም ነገር አልጠየቀኝም። እኔ ምንም ነገር አልተናገርኩም። እስከጠየቀኝ ድረስ ያየሁትን እናገራለሁ። ካልጠየቀኝ ምን አገባኝ። እሱ ደግሞ መጠየቅ አልፈለገ ሊሆን ይችላል፣ ወይ ደግሞ አይ አላየችውም ብሎ ማስበውም ሊሆን ይችላል። በቃ ያ ነገር ተደፋፍኖ ነው የተቀመጠው። ከዛ በኋላ ከዛ ቤት ውስጥ በፍጹም መቀመጥ እንደሌለባት፣ በፍጹም መቆየት እንደሌለባት ነው ያመነችውም ያሰበችውም። ያ ጊዜ መጣ። ወሯን ልክ ሊያልቅ ወይም ደሞዟ ሊደርስ 1 ሳምንት ሲቀረው ነገረችው። በጠና እናቴ ክፍለ ሀገር ታማለች ተብሎ ተነግሮኛልና ልሄድ ነው፣ ስለዚህ ሌላ ሰራተኛ ፈልግ ስትለው ታዲያ ምን ችግር አለው? ፍቃድ ሰጥሻለሁ፣ ትሄጃለሽ፣ ትጠይቂያለሽ፣ ትመጫለሽ። መምጫውንም መሄጃውንም ነው ይችልሻለሁ። አይ የሚሆነው ነገር ስለማይታወቅ ልቆይ እችላለሁና አጉል ላደርጋችሁ እችላለሁ። ከዛ በጣም ተሟገታት። የፈለግሽውን ጊዜ ቆይ፣ ከአንቺ ውጭ ሌላ ሰራተኛ አልፈልግም። እች ልጅ እንግዲህ 3 ዓመት ቆይታለች ብያችኋለሁ። እና በ3 ዓመት ጊዜ ውስጥ በቃ የምፈልገውን ነገር የምታሟይልኝ ስለሆንሽ በፍጹም አንቺን አለቅሽም። አይሷ ደግሞ ልቆይ እችላለሁ፣ ምናልባትም ደግሞ ሀሳቤን ቀይሬ እናቴ ጋር ከቆየው በኋላ የሰው ቤት ሰራተኝነትን ትቼ ወደ ራሴ አነስተኛ ንግድ ገባለሁ የሚል ነገር ነው የተናገረችው። ልክ ያንን ሲከራከሩ በመሃል ምንድን ነው ያላት? እሺ እኔ ጋር መቆየት የማትፈልጊ ከሆነ እንዴ ለአንተ ጋር ለምን መቆየት አልፈልግም? በቃ ነግሬያለሁ። እናቴ ታማለች፣ እጄ እጠይቃለሁ። ተመልሼ የምመጣ ከሆነ ግን እንደ ሁኔታው። በዚህ መሃል እሺ ልና ይለቃታል። ልጅቷ ከዛ ቤት ወሯን ጠብቃ ደሞዟን ተቀብላ ትወጣለች። የወጣችው እናቷ ታማ አይደለም፣ ምንም ነገር አጋጥሟት አይደለም። ነገር ግን ይሄ አሁን የነገርኳቸው ነገር ስላየች በቃ እንደዚህ አይነት ቤት ውስጥ አንደኛ እነዚህ የተለያየበት ቤት ነው፣ ሁለተኛ ያየችው የተነገራት ሰፈሩ የሚያወራውን ነገር በቃ በደንብ ሰምተዋለች። ስለዚህ እዚህ ቤት መቆየት እንደሌለባት ስላመነች ነው ያንን ቤት ለቃ ሄደችው። ልክ ስትወጣ ያው ቤተሰብ ውስጥ ይወራል አለ 3 ዓመትም ስለቆየች እንደ ቤተሰብ የሚመለከቷት ስለነበረ ቤተሰብ ውስጥ ይሄ ነገር ሲወራ፣ የእሷ መልቀቅ ሲወራ፣ የሰውየው ወንድም እዛ አካባቢ ነው የሚኖረው ብያችኋለሁ። እሱም ሀብታም ነው እንደሱ። የእሱ ሚስት እችን ልጅ ትፈልጋትና እንዲህ አይነት ነገር ሰምቻለሁ እና በእርግጥ ልትለቂ ነው? አዎ። ለምንድን ነው የምትለቂው? እኔ ነግሬዋለሁ እኮ ለእሱ እናቴ ታማለች፣ እናቴን ሄጄ ጠይቄ የሚያቆየኝ ከሆነ አስታመሜ ቆይቼ እወጣለሁ። ከዛ በኋላም ደግሞ እንደ ሁኔታው ቤትም ላልመለስ ይችላል፣ የራሴን አነስተኛ ንግድ ልጀምር እችላለሁ ብዬ ነው የወጣሁት። ያለው ነገር ትነግራታለች። እቺ ሴት አልተዋጠላትም እና በነገራችን ላይ ሌላው እዚህ ላይ በደንብ አስመሬ ልነግራችሁ የምፈልገው ነገር ምንድነው፣ እነዚህ ሰዎች ሰራተኛዋና የመጀመሪያ የነበረችበት ቤት እምነታቸው ይለያያል ብያችኋለሁ። ወንድም አለው ብያችኋለሁ። ይሄ ሰውዬ
መጀመሪያ ግን በኋላ እምነቱን ቀይሮ ነው እንጂ መጀመሪያ የክርስትና እምነት ተከታይ ነበር። ባይዘው ይሄንን እንዳትረሱ ትፈልጋለሁ። እና ቤተሰቦቹ ጠቅላላ ክርስቲያኖች ናቸው። ኢቭን ወንድሙን ጎረቤት ወንድሙን ጨምሮ ማለት ነውና እሱ ነው እምነቱን ቀይሮ ከዛ በኋላ የቀየረውን እምነት ተከታይ አግብቶ ልጆች ወልዶ እየኖረ ያለውና ጠቅላላ ግን ወንድሙ፣ ሌሎች ቤተሰቦቹ፣ እናት አባቱ፣ ሌሎች የት ወንድሞችም አሉት እነሱ ክርስቲያኖች ናቸው። ስለዚህ የወንድምየው ሚስት ትጠይቃታለች፣ ግድ የለሽም ምናልባት እናትሽ ታማው የምትሄጂ ከሆነ እኔ ልጠብቅሽ፣ እዛ ቤት እንኳን መግባት የማትፈልጊ ከሆነ ብዙ ልዩነት ሊኖር ይችላል። እሷ ያነሳችባት ምክንያት ምንድነው? በእምነትሽ ከነሱ ጋር ስለማትመሳሰይ ያ ነገር ወይ ደግሞ ቅር አሰኝቶች ሊሆን ይችላል። ነገር ግን ተመልሰሽ እናትሽን አስታመሽ ስትመጪ ሰው ቤት የምትገቢ ከሆነ ግድ የለሽም፣ ሌላ ቦታ አትሄጂ፣ አታምልጭኝ፣ እኔ ጋር ነይ፣ ከኔ ጋር በእምነትም አንድ ነን፣ ስለዚህ እንደ ልጄ አይሻለሁ፣ 3 ዓመት እነሱ ጋር ቅሻለሁ የሚል ሀሳብ ታቀርብለታለች። እች ልጅ ልቦ ያዋለላል። ምክንያቱም ምንም የጎደላት ነገር የለም። ውጭ ሀገር ሲሄዱ ልብስ ያመጡላታል፣ እንደ ልጅ ነው የሚይዟት፣ በደንብ ተመችቷታል፣ የገንዘብ ችግር የለም። በወቅቱ ነው ደሞዟን የሚከፍሏት። ቲፕ አለ እንደነገርኳችሁ፣ እንግዳ ሲመጣ እንግዶች ቲፕ ይሰጧታል፣ ባለቤቱ ቲፕ ይሰጣታል፣ ልጆቹ ይወዷታል፣ እንደ እህትና እንደ ወንድም ነው የሚያዩዋት። ልዩነቱ ወይም ደግሞ የእሷን ልብ በቅሬታ የሞላው ቅድም የነገርኳቸው አንደኛ በእምነት አለመመሳሰላቸው፣ ሁለተኛ ደግሞ የተመለከተችው የሌሊት ድራማና ከዛ በኋላ ደግሞ ካዝና ውስጥ የተመለከተችው ነገር ነው። ከዛ እሺ ደርሼ ልምጣ ትላታለች። እንደማትሄድ ታውቃለች። ስለዚህ ያችን የሄደችባትን የ1 ሳምንት ጋብ አዲስ አበባ ዘመዶች አሏት፣ እነሱ ጋር ታርፍና ከነሱ ጋር ተነጋግራ ሌላ ቦታም ብትገቢ ከዛ የተሻለ ገንዘብ አታገኝም፣ የተሻለ ህይወት ላይኖር ይችላል። ስለዚህ የምታውቂው ሰው ጋር ይሻላል የሚለውን ሀሳብ እነሱ ማምነው በመቀበላቸው እዛ ሴት ጋር ትደውልና በቃ እሺ እናቴን ጠይቄ ስመለስ አንቺ ጋር ገባለሁ ትላታለች። ደስ ይላታል ያቺ ሴት ማለት ነው። 1 ሳምንት አልሄደችም እናቷ ጋር። መጀመሪያም ያው እረፍትን ፈልጋ ነው፣ ትንሽም ማረፍ ፈልጋ ነው። ስለዚህ ዘመዶቿ ጋር ኦልሞስት ወደ 11 ቀን ያለችኝ ታርፍና ተመልሳ እዚህኛው ሴት ቤት ትገባለች። ግን ምን ብላታለች? ቅር እንዳይለው ጋሼ ነው የምትለው። የመጀመሪያውን ሰውዬ ጋሼ ቅር እንዳይለው ግዴ ለምን ያሳምነዋለሁ። ሄዳ ስትነግረው የወንድም ሚስት ምንድን ነው ያላት? ምን ችግር አለው ታዲያ መጀመሪያ እኮ እንደዛ ብላ ብትነግረኝ ኖሮ እኔ መርቄ ሸኛት ነበረ። በግድ አላስቀምጣትም። ስለዚህ የእምነት ልዩነታችን ከሆነ ያራራቀን በቃ ችግር የለም። አሁንም ቢሆን ከኔ ቤት እንዳረቀች ነው፣ እናንተ ቤት ከገባች ከኔ ቤት እንዳረቀች ነው የምቆጥረው። ስለዚህ ይሁንላችሁ አላቸው። ቅር አላለውም። እንደውም የሆነ ጊዜ እዛ ቤት ሲያገኛት መጀመሪያ ምን አለ ብትነግሪኝ ብሏት ነበረ። ያው እያፈረች ነገራችሁ። ምን ብዬ እነግርሃለሁ በእምነት ምናምን ብለህ ቅር ሊል ይችላል ብዬ ነው። ኤኒዌይ እዛ ቤት ገባች። እዛ ቤት ስራው መስራት ጀመረች። እዛ ቤት መስራት ስትጀምር ልዩነቱ ምንድን ነው? ወንድምየው የሌላ እምነት ተከታይ ነው፣ ይሄኛው ክርስቲያን ነው። አንደኛው ልዩነት እሱ ነው። ከዛ ውጭ ግን ሀብታምነታቸውም ኑሯቸውም ሁሉ ነገራቸው አንድ ነው። ንግድም ላይ ተመሳሳይ ንግድ ነው የሚሰሩት። ይሄኛውን ሰውዬ ግን ሰፈር ውስጥ በሰይጣናዊ መልካም ምናምን ሲባል ሰምተው አታውቅም። ያው አንድ አካባቢ ናቸው ብያለሁ። ባለሱቁም ጋር ስትሄድ ስለዛኛው ሰውዬ ነው እንጂ ስለዛኛው ሰውዬ ምንም ነገር ነግሯት አያውቅም። ስለዚህ ይሄኛው ሰው ሴፍ ነው ብላ ነው እሷ ያመናቸውና እዛ መስመር ውስጥ ላይኖር ይችላል ብላ ነው እሷ ያመናቸውና ህይወት ቀጠለ። እዛ መስራት ጀመረች። ቤተሰብ ወደዳት። ያም ቤተሰብ ብዙ ቤተሰብ ነው። መኖር ጀመረች። እዛ ቤት የተለየ ነገር አላየችም። መቆየት ጀመረች፣ መስራት ጀመረች። 1 ወር፣ 2 ወር፣ 3 ወር እያለ ቀጠለ። 1 ዓመት ከ1 ወር ላይ ሴትዮዋ ላይ የምትመለከተው ነገር ማለት ሚስት ትሁን እንጂ ግን እንደ ሚስት ነፃነት ኑሯት ተመልክታ አታውቅም። ትሳቀቃለች። ባሏን በጣም ነው የምትፈራው። ድምፁ አይሰማም። በጣም ሰላላ ነች። በሽተኛ ነች። ነፃነት የላትም ቤቷ ውስጥ። ኦፍኮርስ የሀብታም ሚስት ነች፣ ግን በቃ አለባበሷ ምናምን የሆነ የምስኪን አይነት ሰው የለም እና ባሏ የበላይነት እንደሚያሳይ ገባት በሂደት። ስለዚህ በባሏ የበታችነት ወይም ደግሞ በባሏ ስር እንደሆነች፣ ሁሉንም ነገር የሚወስነው ባል እንደሆነ፣ ባል ካላት ትዕዛዝ ውጭ ዝንፍ እንደማትል ይህንን ነገር ሁሉ ተገንዝባለች።
እንኳን ሚስቱ ልጆቹ በጣም ነው የሚፈሩት። ሰውየውን በጣም የሚፈራ ሰው ነው። በዝምታ የሚፈራ ሰው ታውቃላችሁ። አይመታቸውም፣ አይቆጣቸውም፣ ምን አይላቸውም። ግን ፊቱ የማይፈታ ሰው፣ ብዙ የማይናገር ሰው። እሱ ሳሎን ካለ ካልተጠራች ሚስት የማትገባ እንዲህ አይነት ትዳር ደግሞ የሲኦል ትዳር ነው። እኔ ይቅርታ አድርጉልኝና እና እንደዚህ አይነት ህይወት የምትኖር ናቸው። ኤኒዌይ በቃ አለባበሷ እንደ ገጠር ሴቶች ቀሚስ ዝም ብሎ ኖርማል እናቶች የሚለብሱት ቀሚስ የለም እንጂ እንደ ሀብታም ሚስት ይሄ ምንድነው በጂንስ ሱሪ ተወጥሬ ተቀባብቼ ምናምን እወጣለሁ መኪና ይዤ የለም። እሷ ጋር ሲያማት ባሏ ነው የሚወስዳት። የሆነ ጉዳይ ሲያገጥማት ባሏ ነው ጭኗት የሚሄደው። የሚያመላልሳት እሱ ነው። ከዛ ውጪ በቃ ቤት ውስጥ ነች። እንደኔ ቁጠራት ነው ያለችኝ። ከቤት ሰራተኞቹ እንዳንድ ቁጠራት። በቃ ስሙ ነው የተረፋት ሚስት የሚለው ማለት ነው። እና ከዛ በኋላ ግን እኔ እዛ በቆየሁባቸው ጊዜያት ስጸልይ ስሰግድ ትመለከተኛለች አለች። በተለይ ረጅም ሰዓት ስጸልይ ትመለከታለች። እና አንድ ቀን ኦልሞስት 1 ዓመት ከ1 ወር አካባቢ ሲሆነኝ በጣም እየተቀራረበ መታን ነበረ እና ምን አለችኝ፣ ላውራሽ እፈልጋለሁ። ታዲያ ምን ችግር አለ? ያው አለው አይደለም ወይ አጠገብሽ። ከዛ ዋናው ቤት አይደለም እዚች ባለታሪካችን መኝታ ክፍል ትገባና ማንም ባልነበረበት ሰዓት ልጆቹም ትምህርት ቤት ሄደዋል፣ ባለቤቷ ስራ ሄደዋል፣ ጭር ብሏል። ሁለቱ ናቸው ያሉት። ሌሎችም ሰራተኞች በየስራቸው ተሰማርተዋል። በነገራችን ላይ እዚህም ቤት ውስጥ ልክ እንደዛኛው ቤት በርከት ያሉ ሰራተኞች ናቸው ያሉት፣ የተለያየ ስራ ድርሻ ያላቸው ማለት ነው። እና ያው ሀብታም ቤት የተለመደ ነው 3-4 ሰራተኛ መቅጠር። ሰው በደንብ ማውራት ጀመርን። ያው ከመጣሽ ጊዜ ጀምሮ የታዘብሽው ነገር ሊኖር ይችላል ብዬ ነው የማስበው። ያው ስታይኝ እንደውም እንደ ጓደኛ ነበር ስታወራኝ ነው ያለችው። ስታይኝ ሀብታም ሚስት እመስላለሁ ብላ የፍረት ሳቅሳቀች አለች። አልመለስኩላትም፣ ያው ሞራሏንም ለመጠበቅ እንደ ከዚህ በላይ ቆንጆ፣ በእርግጥም ደግሞ ቆንጆ ነች አለች። እንዲያው ክስት ያለች ድምጿ የማይሰማ ቀሰስተኛ ነገር ነች እንጂ በጣም ቆንጆዬ ነች። ያው እንግዲህ ባለቤቷም ደግሞ በውበቷ ተማርኮ እንዳገባት ገምታለሁ ነው ያለችኝ። እና በቃ ለእኔ ፊልም ማድረገው ለእኔ የሚሰማኝ ነገር ነገርኳት። ከዛ በኋላ ምንም ነገር አልደብቅሽም፣ እንደ ልጄ ነው የምቆጥረሽ። በጣም ስለጨነቀኝ ነው በእኔና በአንቺ መካከል ይቅር፣ ሚስጥር ምን ያህል ትጠብቂኛለች፣ ግድ የለሽም አልኳት አለች። እና ሞር ይህን ነገር ስትነግረኝ ደግሞ ከማየው ነገር አንጻር የተጎዳች ሴት እንደሆነች ስለገመትኩኝ ችግር የለውም እኔ በፈለግሽው ነገር እምልልሻለሁ። መጽሐፍ ቅዱስ ይዛ መጣች። መጽሐፍ ቅዱስ ላይ እጄን አስቀምጬ እንደምን ያደረገች ማርኩላታለች። የምትነግረኝን ነገር ለማንም ላለመናገር ማለት ነው። እና ከዛ በኋላ በቃ የገረመኝን ታሪክ ነው የነገረችኝ። ባለቤቷ ያው ሀብታም እንደሆነ ሀብቱ ያንን ደግሞ ያው እየተመለከትሽው ነው። ነገር ግን ሀብቱ የመጣበት መንገድ ሁሌ ይረብሸኛል። ከወንድሙ ጋር ኢቨን ወንድምየው ከነበረበት እምነት የኦርቶዶክስ እምነት ወደ ሌላ እምነቱን የቀየረበትን ምክንያት ሁሉ በዝርዝር ነገረችኝ። ነገር ግን አሁን የኔ ትዳር በጣም እንትን እያለኝ ነው፣ እየረበሸኝ ነው። አንደኛ ወደ ቤተክርስቲያን አልሄድም። አንዳንዴ ምናልባት ባለቤቷ ለንግድ ጉዳይ ወደ ውጭ ሲሄድ ውጭ ሄዶ የሚቆይ ከሆነ ይሄዳል። ብዙ ሀገሮች ቻይና፣ ታይላንድ፣ ዱባይ፣ ሌሎች አውሮፓ ሀገራትም ይሄዳል እና እዛ ሄዶ ወር 2 ወር ሲቆይ ያችን ታይም ተጠቅማ ነው ቤተክርስቲያን እንኳን ሄዳ አስቀድሳ ተሳልማ ጸልያ የምትመጣው። እሱ ካለ ግን አይፈቀድም። እሱና ቤተክርስቲያን ምን ልበላቸው፣ ለስሙ ክርስቲያን ነው ግን በፍጹም እዛ ውስጥ የለም። እና ለምንድን ነው የጠይቁት? እና ኢቭን ልጆቼን እንኳን የማቆርበው እሱ በሌለበት ሰዓት ላይ ነው፣ በትግል ማለት ነው። እንግዲህ የጣለበት ምክንያት ይኖራል ከእግዚአብሔር ጋር። እሱና ሰይጣን ናቸው የሚያውቁት። እና ለምስላት ዝርዝር ታሪኩን ነገረችኝ። ሁለቱ ወንድማማቾች የ13 ዓመት ታዳጊዎች እያሉ ነው ከክፍለ ሀገር ወደ አዲስ አበባ የመጡት። ከቤተሰቦቻቸው ጠፍተው ተያይዘው በጣም የሚዋደዱ ናቸው። ከዛ ሰው ቤትም እየሰሩ ሆቴል ገብተው በዘበኝነት አልጋ አንጣፊ ሆነው ምናምን በጣም ብዙ ሆቴል እየተላላኩ እንጨት እየፈለጡ ምን እያሉ የመጡ ከዛ ሊስትሮ ሱቅ በደረቴ እያሉ በስቴፕ ያደጉ ናቸው። ከዛ በኋላ ግን ሮንግ የሆነ ወይን የተከተሉት። ምክንያቱም ድህነትን ለማምለጥ ስለነበረ ከመጀመሪያም ከነበሩበት ክፍለ ሀገር የመጡት ምንም ነገር ውስጥ ለመግባት ፍቃደኞች ነበሩ። አንድና አንድ ዓላማቸው ሀብታም መሆን ነው።
ስለዚህ ሰዎች ፈልገው ያውቃሉ የሚባሉ ሰዎችን ፈልገው ይህንን መንገድ ነው የተከተሉ። ይህን መንገድ ስላችሁ ጠንቋይ ቤት መሄድ፣ ባዕድ አምልኮ ውስጥ መግባት፣ በዛ አማካይነት ገንዘብ መሰብሰብ፣ ሰላቢ መሆን፣ የሀብታሞችን ሀብት መስለብ፣ እንደዚህ አይነት ነገሮች ንክር ብለው ነው የገቡት እና የሚገርማችሁ በተለይ አንደኛው ይሄኛው አሁን እሷ ያለችበት እምነቱን የቀየረው አይደለም። ይሄኛው ታናሹም ይሄኛው ነው። ለሁለተኛ ጊዜ የገባችበት ነው ታናሹም። እሱ የሚገርም ሐሙስ ከቤት አይወጣም። አንድ ክፍል ለብቻዋለሁ። ሐሙስ ሁሌም ቅቤ ተቀብቶ ከዛ ክፍል ውስጥ አይወጣም። ቅቤ ይቀባል፣ ቤተሰቦቹ ያውቃሉ። እዛች ክፍል ውስጥ ዝር የሚል የለም። ቡና ለማፍላት የተመረጠ ሰው ብቻ ይሄዳል። ቡና ይፈለታል፣ ጫት ይመጣል። ክርስቲያን ነው ብያቸዋለሁ። ቁጭ ላይ ጫቱን እየቃመ ሙሉ ቀን እዛው ነው የሚውለው። ማንም ሰው ስልኩን ይዘጋል። ማንም ሰው ይዛለት የሞት ቀጠሮ ቢኖር እናቱ ብትሞት ከዛ ቤት ውስጥ አይወጣም። የታዘዘለት ስለሆነ በዕለተ ሐሙስ ቅቤ ተቀብቶ ጫት እየቃመ ይህን ሁሉ ነገረቻት። እኔ ግን አሁን ነፍሴ እያሳሳችኝ ነው፣ ከእግዚአብሔር ጋር እንደተጣላው እየነገረች ነው። የሚገርምሽ ደጋግሜ ህልም ያለው በጣም የሚያስጠላ የሚያስፈራ ህልም። በተደጋጋሚ ደግሞ የሚታያት ቅዱስ ሚካኤል ነው። ሁሌም በህልሟ ይመጣል። አስጨንቋትም ለዚች ልጅ እንድትነግራት የገፋፋትም እሱ ነው። መጥቶ የአንቺ ስፍራ አይደለም ነው የሚላት ሁሌ ቅዱስ ሚካኤል። የአንቺ ስፍራ አይደለም፣ ስፍራሽን ለቀሽ ወደ ትክክለኛ ስፍራሽ ሂጂ ነው የሚላት። ስለዚህ የአንቺ ስፍራ አይደለም የሚላት እሷ እንደገባት ይሄኛውን ቤት እንደሆነ አውቃለች። ምክንያቱም ሴጣን የሚመለክበት ነው፣ ባዕድ አምልኮ ያለበት ነው። እሷ ደግሞ የዋህ ነች። አምላኳን ማግኘት ትፈልጋለች፣ መጸለይ ትፈልጋለች። ባሏ ይከለክላታል። ባሏ ውጭ ለንግድ ሲሄድ ነው ቤተክርስቲያን ተደብቃ የምትሄደው። ልጆቿን የምታቆርበው የተችለኮለከች ነው። ካቆረበች በኋላ አንዳችሁ ትንፍሽ እንዳትሉ ብላ ነው የምትነግራቸው። እነሱም ያን መስመር ስለሚፈልጉና መቁረብ ስለሚፈልጉ ምንም ነገር ሲያደርጉ በተለይ ከእምነት ጋር በተገናኘ ለአባታቸው አይነግሩትም። ሊከተል የሚችለውን ነገር ስለሚያውቁ ይሄ ነገር ስላስጨነቃት፣ በተለይ ደግሞ ህልሟ እየተደጋገመ የምትመለከተው ህልም ስላስጨነቃት ለዚህ ልጅ ትነግራታለች። እቺ ልጅ የተረዳችው ይሄም ሰውዬ ልክ እንደዛኛው ወንድሙ ካዝና ውስጥ እዛ ቤት ያየችውን ጉድ አምቶ እንዳስቀመጠ ነው የተነገራት በሚስት በኩል። ይሄንን ነገር ቢያውቅ አለች እኔም አንቺም በህይወት አንኖርም እና እንደሚያስቀምጥ በምን አወቅሽ ብሏት ነበረ። ጠይቃት ነበረ። ሚስት ይሆን ማለት ነው። እንደሚያስቀምጥ በምን አወቅሽ? ነግሯታል። በአንድ ወቅት በተጋቡ አልሞስት ከ2 ወር ከ3 ወር በኋላ ያለው ነገር ነግሯት ነበረ። አልስማማ ስትለው ነው የራስሽ ጉዳይ በሚስትነት ትቀመጫለሽ፣ ነገር ግን ያለውን ሚስጥር አታውጭም ብሎ ያስቀመጣት። እቺ አንደኛ ሚስጥር በታወጣ ምን ሊከተልባት እንደሚችል ታውቃለች። ሁለተኛ ደግሞ በቃ ለጊዜው ተመችቷት የኖረች ነው የመሰላት። እኔ እስከተመቸ ድረስ እኔ የፈለገው ነገር እኔ በግሌ በቃ አምላክን እጠይቃለሁ። እንደዛ ግን አይቻልም። እዚህ ጋር ሴጣን እየተመለከ እዚህ ጋር እግዚአብሔርን እያመለከ አንድ ቤት ውስጥ መኖር አይቻልም። መወሰን ያስፈልጋል። ነገር ግን ቅዱስ ሚካኤል ይሄ ቦታዋ እንዳልሆነ ደጋግመው በህልም ሲነግራት ደግሞ የበለጠ ስትረስ ውስጥ ገባች፣ ጭንቀት ውስጥ ገባች። እች ልጅ ያለው ነገር ሁሉ ነገረቻት። እሱም እኮ እንደዛ ያደርጋል። እንዴት በተጋባን በ2 ወራችን በ3 ወራችን ይሄን ነገር ነግሮኛል። በፊት እኔ ነጋዴ መሆኑን ነው የማውቀው። በቤተሰብ ነው የተጋቡት። በነገራችን ላይ በጣም ቆንጆ ስለሆነች ወዷት ያለ እሷን ሳይጠይቅ ይሄ የገጠር አይነት ስታይል የለም፣ የገጠር አይነት ስታይል። እሷም ከቤተሰቦቿ ትእዛዝ ማትወጣ ነበረች። ያ ቤተሰቦቿ ምንም መልከ መልካም ቢሆኑም አብዛኛዎቹ አግኝተው ያጡ ቤተሰቦች ናቸው። የሆነ ሰዓት ላይ በጣም ጥሩ ህይወት የነበራቸው፣ በኋላ ግን በሂደት ያጡ የነጡ ግን ይታወቁ የነበሩ በአጥንት ቆጠራ ስትሄዱ በፊት የደህና ቤተሰብ ተብሎ የሚነገር ነገር አለ እዛ ውስጥ፣ በኋላ ግን የደህዩ ሰዎች ማለት ነው። ስለዚህ እሱ የትዳር ጥያቄ ሲያመጣ ቤተሰብ አይኑን ማሸት አልቻለም። ምክንያቱም ጥሩ ቤተሰብ ውስጥ ሀብታም ቤተሰብ ውስጥ ነው። እሱ ደግሞ በልጇ ውበት ተማርኳል። በጣም ቆንጆ ሆነች እንደነገረችኝ። ስለዚህ የኢኮኖሚ የበላይነትና የበታችነት ስላለ አምባገንነቱም የእሱ የበላይነቱም የመጣው ከዛ ነው። በቃ የገንዘብ ምንጩ እሱ ስለሆነ ማለት ነው። ቤተሰቦቹን የሚስቱን ቤተሰቦች ስለሚረዳ እነሱ በደንብ ስለያዛቸው በቃ ከእሷ ይልቅ እሱን ነው የሚሰሙት። እሷ ብታጠፋ እንኳን
እሷ ብታጠፋ እንኳን ተሰሚነት ያለው እሱ ነው። ስለዚህ አርፈሽ ሰጥ ለጥ ብለሽ ኑሪ ነው የተባለችው። ስለዚህ ይሄንን ነገር ነግሯታል። አይ እኔ ከሰይጣን ከሚያመልክ ሰው ጋር የዘንዶና የእባብ ጭንቅላት ካዝና ውስጥ ከሚያስቀምጥ ሰው ጋር አልኖርም ብትላቸው እንኳን ቤተሰቦቿ ምን ሊሏት እንደሚችሉት፣ ስለዚህ አፏን ዘግታ መቀመጥ ነበር የነበረባት። ወይ ደግሞ በቃ ከቤተሰቦቿም ከሱም ጠፍታ ወደ ሌላ ወደማታውቀው ሀገር፣ እችሊ ደግሞ ከአዲስ አበባ ወጥታ አታውቅም። ዘመዶቿ ጋር የመሄድ ልምዱ አልነበራትም። ምክንያቱም ስታጡ ሁሉም ሰው ነው እርግፍ አድርጎ የሚተዋቸው። ስለዚህ እስከምታስታውሰው ድረስ ቤተሰቦቿ ማጣት ከጀመሩበት ጊዜ ጀምሮ ዘመድ የሚባል ነገር አጠገባቸው ደርሶ አያውቅም። ያለ ነው ሲኖራቸው ነው ዘመድ ፈልጓቸው የሚመጣው። ስለዚህ ይህንን የልጅነት ዘመኗን ስለምታስታውሰው አሁን የትም እገሌ ጋ ብላ የምትሄድበት ቦታ የላትም። በተፈጥሮ አፈሪ ነች፣ ሻይ ነች፣ አይናፋር ነች። ስለዚህ ያላት እድል ምንድነው? በቃ ባትቀበለውም ባሏ የነገራትን ነገር እንደ ሚስጥር ይዛ መቀመጥ ነው። አሁን ግን የቅዱስ ሚካኤል በተደጋጋሚ መምጣት እረፍት ነው የነሳትና እቺ ልጅ ግድ የለም በመጽሐፍ ቅዱስ እየልሻለሁ ይሄ ሚስጥር ለማንም አላወጣም፣ ራሴ ጋር ይዤው እኖራለሁ፣ ይዤውም ወደ መቃብር እሄዳለሁ። ቀኔ መቼ የሚሆን መች ግን ምን ልረዳሽ እችላለሁ። በጣም በሚገርም ሁኔታ ጸሎት አስተማረቻት፣ መስገድ አስተማረቻት። የጸሎት ቤት እንደማይፈቅድላት ስለምታውቅ ባለቤቷ እሷ ቤት እየመጣች ነው የምትጸልየው የምትሰግደው ባለዋ በማይኖርበት ሰዓት ላይ። አሁን እንግዲህ ብዙ ጊዜ ማታም ያው አምሽቶ ጠጥቶ ምናምን ስለሚመጣ የማይመጣበትን ታይም ስለምታውቅ ያችን ታይም አንድ ሰዓትም ትሁን እሷ ጋር ሄዳ ጸልያ ተንበርክካ ነው ወደ ልጆቿ የምትቀላቀለው። ልጆቹ እንዳይሰሙ ከፍተኛ ጥንቃቄ ነበር የምታደርገው። አክቹዋሊ ልጆቹን ቢሰሙ የእናታቸውን ፈለግ መከተል ስለሚፈልጉ ያን ያህል ችግር እንደማይፈጠር ታውቃለች። ግን ሳት ብሏቸው እንኳን ለአባታቸው ቢነግሩ ሊፈጠር የሚችለው ነገር ጥሩ ስለማይሆን ብላ በሚስጥር ነው ያዘችው። ልጆቹ በማይኖሩበት ሰዓት የእነሱ የጥናት ሰዓት ነው ያ ሰዓት፣ ወይ ቴሌቪዥን የሚመለከቱበት ነው በየክፍላቸው ቁጭ ብለው። ስለዚህ ያችን ሰዓት እዛው ግቢ ውስጥ ያለች አስመስላ ሹልክ ብላ ልጇ ጋር ትገባለች። አብረው ይጸልያሉ፣ አብረው ይሰግዳሉ። ይህ ህይወት መለመድ ጀመረ። መለመድ ሲጀምር በህይወቷ ላይ ለውጥ ማየት ጀመረች። ለውጡ ምንድነው? አሁንም ህልሙ አልተቀየረም። የተወሰነ ጊዜ እየመጣ ቅዱስ ሚካኤል ነው እሷ የምትለው፣ ምስሉንም ስለምታውቀው ስለ አድኅኖንም ስለምታውቀው እየመጣ ይነግረኛል፣ እሱ ቅዱስ ሚካኤልን ይመስለኛል፣ እንዲህ ይለኛል ብላታለች። ግድ የለሽም ጸልይ፣ አንድ ቀን ራሱ ታምር ይፈጥራል። ስለዚህ የእሱ ታምር የማያልቅ ስለሆነ ራሱ በራሱ መንገድ ሁኔታዎችን እስከሚያመቻች ድረስ በቃ ኖርማሊ እየኖርሽ ነገር ግን ከጸሎት ህይወትሽ አትራቂ የሚል ምክር ነው የሰጠቻት። አብረው ይጸልያሉ እንደነገርኳችሁ ማለት ነውና ሞሩ በጸሎት ህይወቷ እየገፋች ስትሄድ ደግሞ ከባሏ ጋር መጨቃጨቁ እያየለ መጣ። ይኸውና መንፈስ አይስማማም። እሱ ጋር ያለው መንፈስ ሌላ ነው፣ እሷ ጋር ያለው መንፈስ ሌላ ነው። አሞር እሷ ያቀረበችው ያለው ቅዱስ መንፈስን ነው፣ የተማጸነች ያለችው ቅዱስ መንፈስን ነው። እሱ እያመለከ ያለው ደግሞ ቅዱስ መንፈስን ነው። በተለይ ሐሙስ ቀን ቁጭ ብሎ ቅቤ ተቀብቶ ሰይጣን የሚያመልክ ሰው ቅዱስ ሚካኤል በህልሙ እየታየው ያንቺ ቦታ አይደለም የሚላትን ሴት መንፈስ ጋር ሊስማማ አይችልም። ይሄንን ለእናንተ መንገር የሚያስፈልገኝ አይመስለኝም። ምክንያቱም ሁለት የተለያየ የሚቃረን መንፈስ ስላለ ማለት ነውና እስቲል ነው ነገሮች በዛ መልኩ ነው እየቀጠሉ ያሉት። ሴት አሁን ተስፋዋ ምንድነው? አንድ ቀን ራሱ ቅዱስ ሚካኤል የሆነ ተአምር ይፈጥርና ወይ ከዚህ ቤት ውስጥ ያስወጣኛል ነው። ደስተኛ አይደለችም። የሀብታም ሚስት ነች፣ የጎደለባት ነገር የለም። አለባበሷ በነገራችን ላይ እንደነገርኳችሁ ቀሰስተኛች ሁሉ ያለባበሷ የእናቶች አይነት ስታይል ነው፣ ቀሚስ ነው። ይሄ ሊያውም ደግሞ በጣም ዘመናዊ ያልሆነ ቀሚስ ምናምን። በተለይ ደግሞ ከአንድና ከሁለት ቀሚስ በላይ ለብሳ አይቻት አላውቅም ነው የምትለው። ሳይኖራት ቀርቶ አይደለም፣ ኢንተረስቱ ስለሌላት እንደፈለገው አድርግልኝ ብትለው ያደርግላታል። ነገር ግን አትፈልግም። በቃ ማለት ይሄ ዝም ያለ ህይወት ውስጥ ያለ ሰው ታውቃላችሁ፣ የማይሞቀው የማይበርደው በቃ ዝም ብሎ እየበላ እየጠጣ ጊዜውን የሚቆጥር ሰው። ይሄ ደግሞ ምቾት ነስቷታል እችን ሴት እና ስለጨነቃትም ነው የነገረቻት። እና እንደውም ትንሽ ፊቷ ላይ ፈገግታ ማየት፣ ትንሽ ፊቷ ላይ መልካም ነገር ማየት የጀመረችው መቼ ነው? ከእሷ ጋር አብራ መጸለይ ስትጀምር፣ መስገድ መንበርከክ ስትጀምር፣ ባለቤቷ በማይኖርበት ሰዓት ላይ ቤተክርስቲያን ይዛት ሄዳ አብረው ተሳልመው መምጣት ሲጀምሩ ከዛሬ ነው ህይወቷ እየተቀየረ የመጣውና ሁሌ ጸልይልኝ ትላታለች። ሁሌ ጸልይልኝ ወይም ባለቤቴ ከዚህ ባዕድ አምልኮ ውስጥ ወጥቶ
እሱም በጣም በሚገርም ሁኔታ ካዝና ውስጥ ነው እንግዲህ የእባቡንም የዘንዶውንም ጭንቅላት የሚያስቀምጠው። ለምንድን ነው ብዬ ጠይቄያት ነበረ። እሱ የሚያምነው ምንድን ነው እዛ ላይ አስደግሞ ስላመጣ ገንዘብ ይበዛል፣ የሀብት ምንጭ እሱ ነው ብሎ ነው የሚያምነው። እና ያ ነገር ከዛ ከተወገደ ሀብቴ በሚገርም ሁኔታ ይጠፋል ብሎ ነው የሚያምነው። የሚያስተበትቡ ሰዎች የሚያስተበትቡበት መንገድ ከከሸፈ ምን ሊገጥም እንደሚችል ያውቁታል። ግን እሱ ነው የሚሻለው። እንደገና ከስክራች ተነስቶ በእግዚአብሔር መንገድ ገንዘብ መስራቱ ነው የሚሻለው። እና ወይ ባለቤቴን ከዚህ አይነት የባዕድ አምልኮ ውስጥ አውጭልኝ፣ ከሴጣን አምልኮ ውስጥ አውጭልኝ፣ ወይም ደግሞ እኔና እሱ ሳንጋጭ በሰላማዊ መንገድ የምንለያይበትን መንገድ አመቻችልኝ ብላ ነው ሁሌ የምትጸልየው ለቅዱስ ሚካኤል። እየመጣም በተደጋጋሚ በህልሟ የሚታያት እሱ ስለሆነ እና አሁን እዛ ሂደት ላይ ነው ያሉት ልላችሁ ፈልጌ ነው። ከዚህ ግን ምን ተማራችሁ? የአብዛኛው ሰው የሀብት ምንጩ ምን እንደሆነ በፊትም በምንሰራው መርሃ ግብር ላይ እናካፍል ነበር። አሁን ደግሞ የበለጠ ያልሰማናቸው ሌሎች ነገሮች ብቅ እያሉ ነው። ግን በእንደዚህ አይነት መንገድ የሚገኝ ገንዘብ መጨረሻው ጥሩ ስላልሆነ እባካችሁ እንደዚህ አይነት ባዕድ አምልኮ ውስጥ ያላችሁ ሰዎች በጊዜ ውጡ የሚለው እንደ ወትሮው ሁሉ ሰምታችሁ ባትቀበሉትም ምክሬ ነው። የምትቀበሉ ትቀበላላችሁ፣ እግዚአብሔር ያክብርልኝ ለምትቀበሉ። ለማትቀበሉት ግን እግዚአብሔር ይሁናችሁ፣ እንጸልይላችኋለን። በተሻለ መጠን እነዚህ ሰዎች እግዚአብሔር በዚህ መንገድ የሄዱትን ሰዎች አስባቸው፣ ልባቸውን መልስላቸው ብለን እንጸልያለን። ግን የተከተላችሁት መንገድ ትክክል እንዳልሆነ በደንብ አስምሬ ልጠቁማችሁ እችላለሁ። የዛሬው ታሪክ የተከታተላችሁት ነበረ። በቀጣይ በሌላ ታሪክ በሌላ መረጃ የምንገናኝ ነው የሚሆነው። እስከዛው ግን በያላችሁበት ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ